ሰላም ውድ የሆናችሁ የዩቲዩብ ተከታታዮቼ ሂዊ ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው አንድ ሁለት ሰዎችን ማግኘት ነው። እነዚህን ሰዎች ሰርፕራይዝ ነው። በጣም የማደንቃቸው ናቸው ሁለቱም፣ አንዱም ይሄኛውም ሁለቱም የማደንቃቸው ናቸው እና ሁልጊዜም ኢትዮጵያ ከሄድኩ እነሱን ሳላገኝ አልመለስም ብዬ ሁልጊዜ አስብ ነበረ። ፈጣሪ ከረዳኝ እንግዲህ ካገኘዋቸው የሆነ ጉዳይ አለኝ፣ በዛ ጉዳይ አድርጌ እነሱ ለማግኘት ነው ፕሮግራሚ ማለት ነው። ከመጣው ጀምሮ ምንም ነገር ቁጭ አላልኩም፣ አላረፍኩም። ያው እንግዲህ ዛሬ ወደ 4 ቀን ነው ምናምን ሊሆነኝ ነው ማለት ነው። የ4 ቀን 5 ቀን ውስጥ በቃ ምንም ቁጭ አላልኩም። ታውቃላችሁ በቃ የሚፈልገው ቦታ ሊሄድ አልቻልኩም። ለምን እንደሆነ አላውቅም። ቢዚ እየሆንኩ ነው እና ጉዳይ ይሄን አደርጋለሁ ብላችሁ መታችሁ ብዙ ጊዜ ላታሳኩት ትችላላችሁ እና ግን ይሄን ነገር ዛሬ ግዴታ ማሳካት አለብኝ ብዬ ወጥሬ ተነስቻለሁ። ዛሬ በጠዋት ነው ማለት ነው። እንግዲህ ኢትዮጵያ በሌሊት ነው የምንነሳው። ቢያንስ 1 ሰዓት ከሆነ ረፍዷል ማለት ነው። እዛ ኢትዮጵያ ዱባይ ግን እንደምታውቁት 10 ሰዓት ላይ ነው ከእንቅልፍ ከ8 ሰዓት 7 ሰዓት ነው ከእንቅልፍ የምነሳው። በእርግጥና እስቲ እነዚህን ሰዎች ማን ናቸው? ለምንድን ነው የሚሄደው? ምን ለማድረግ ነው የሚሄደው? ግዴታ ሰዎችን ለማግኘት ለመርዳት መሆን የለበትም። አይዟችሁ ጎበዞች በርቱ ለማለት ራሱ ሰዎችን ማግኘት ጥሩ ነው። ለዛ በሚል ነው የሚሄደው። ስለዚህ ሁላችሁም አብራችሁን ተከተሉ። እናንተም እንደምትወዳቸው ገምታለሁ። አመሰግናለሁ። ተከተሉኝ። ቤተሰቦቼ ዛሬ አልተሳካልኝም። እንግዲህ ሁለቱን ወንድሞቼን ለማግኘት አልተሳካልኝም። ሁለቱም እናንተ የምታውቋቸው የምትወዳቸው ናቸው። እስቲ ከፈጣሪ ፍቃድ ጋር ምክንያቱም ስደወልኩላቸው የመጀመሪያ አንስቶልኝ ነበር። ከዛ በኋላ ግን ስልኩ አይነሳም ወይ ሳይለንት ይሆናል አላወኩም። አንደኛው ደግሞ ጭራሽ ስልኩ አልሰራልኝም። ሁለቱንም ባገኛቸው ደስ ይለኝ ነበር። በጣም ብዙ ጊዜ የምመኘው ነገር ነበር። ጥንካሬያቸውን ብርታታቸውን ለማመስገንም ነበር የመጣሁት። በዚህ አጋጣሚ እኔ ያለሁት ወደ ሚዛን ነው፣ ግን አጋጣሚ አንደኛው ያለው ወደ ቄራ ነው። አንደኛው ያለው ገና ልጠይቀው ነበረ። ቄራ ድረስ መጥቼ ነው። በጣም ደክሞኛል። ብዙ መንገድ ነው የመጣሁት። አላገኘሁትም። እስቲ ከፈጣሪ ፍቃድ ጋር በዚች በ2 ቀን ውስጥ በዚች ነገ ወይ ከነገ ወዲያ እድል ካገኘው ሄጄ አገኘዋለሁ። እድል ካላገኘው ደግሞ ማን እንደሆነ ለምን እንደፈለኩት እነግራችኋለሁ ማለት ነው። አመሰግናለሁ። ሰላም፣ እንዴት አደራችሁ? ዛሬ በጠዋቱ ነው፣ ገና ከጠዋቱ 12 ሰዓት ነው በኢትዮጵያ እና ዛሬ ፕሮግራም ምንድነው? እነዛ ሁለት ሰዎች አላገኘኋቸውም። ያ ቪዲዮ ያው ተከታታይ አንድ ላይ ብለቅላችሁ እነዚህን ሰዎች ዛሬ መሄጃዬ ቀን ነው፣ ወደ ዱባይ መሄጃዬ ቀን ነው። ግን አንደኛው በተለይ ሳታገኘኝማ እንዳትሄጂ ልጄን ሳታያደራ ስላለኝ ምንም ባናይ መተን ስላየናቸው ብቻ ደስታ የሚሰማቸው ብዙ ወላጆች አሉ። ስለዚህ እባካችሁ እነዚህን ሁለት ሰዎች እኔ አንደኛው ያው ጤነኛ ነው፣ ሁሉ ነገር ደህና ነው፣ ግን ስራው ይሰራል፣ ጠንካራ ነው፣ በጣም እናቱን ይረዳል፣ በጣም ጎበዝ ነው። ሁለተኛው ደግሞ ያው ለልጆቹ ሲል የሚኖር አባት ነውና የገመታችሁ እንግዲህ የካርድ ሽልማት አላችሁ እና ለማንኛውም እነሱን አላገኟቸው ነበር። አንደኛው የልጆች አባት የሆነው ወንድማችን በአጋጣሚ ሆኖ ስራ ላይ ነበር። ስልኩም ቢብሎ ነበረ፣ ቻርጅ ዘግቶብኝ ነበር አለ። ከዛ በኋላ ተደዋውለን ነበር። ሁለተኛው ግን አጋጣሚ አንቺ አልመሰልሽኝም ነበር ማለት ሌላ ስራ ላይ ነበርኩ ምናምን አለ። ስለዚህ ሁለቱንም ሳላገኛቸው በጣም አዝኜ ነበር የተመለስኩት። ዛሬ ግን እድሉ ከሆነ ከፈጣሪ ፍቃድ ጋር ያው በሌሊቱ ዛሬ ነው የምሳፈረው፣ ግን በጠዋት ሄጄ አግኝቻቸው እንመለስ ብዬ ነው። ሁላችሁም ተከታተሉኝ። ስለምትከታተሉኝ አመሰግናለሁ። ሰላም ጓደኞቼ፣ እንግዲህ እንደነገርኳችሁ አሁን አንደኛው ቤት ደርሻለሁ። ይሄ ልጅ እኔ በጣም ማደንቀው፣ ሌሎቻችሁም እርግጠኛ ነኝ ይሄ ልጅ ታደንቁታላችሁ። እናቱን በመርዳት ይታወቃል። እንዲሁም በተለያዩ ጊዜያት ቪዲዮ ስንለቅልን እሱን እያየን እኛ ራሳችን እንማርበታለን። ይሄ ልጅ ማን ነው? እያስ ይባላል። ስናው ስራ ያሳያችኋለሁ እና ይሄ ልጅ ብዙዎቻችሁ ታውቁታላችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ ነበርና በጣም ደስ ብሎኛል።
እና ምን ማለት አልችልም። እሺ ጓደኞቼ አንድ ሰው ጋር ስትሄዱ ወይም እሱን ለማየት ስትሄዱ በገንዘብ ብቻ አይደለም በተለያዩ ነገሮች ብቻ አይደለም አለን ልክ ጎበዝ በርታ ማለት ራሱ ለሱ ጥንካሬ ነው። ስለዚህ እያሱን ለማግኘት የምትፈልጉ የቲክቶክ አካውንቱን አስቀምጥላችኋለሁ። ቲክቶክ አካውንቱ ላይ ደግሞ የራሱ የስልክ ቁጥር አለ ማግኘት ይችላልላችሁ። አንተን የማውቀው እንግዲህ የዛሬ ስንት አመት በጣም ብዙ አመት ነው እሱ ላያውቅኝ ይችላል። እኔ አውቀው ነበርና ላይቭ ላይ ሁሉ እየገባው ላይክ አያጋለው ጽሁፍ ጽፌ እወጣለሁ። አንድ ቀን ገባውና አስገቡኝ አጋጣሚና ኢትዮጵያ ስመጣ አንደኛ ማይክ አንተን ነው አልኩት። የዛሬ ስንት አመት ነው አላውቅም። ወራት ብዙ ወራቶች አልፎታል። ብቻ ግን እንዳጋጣሚ ቀኑ ደረሰና መጣው። ስመጣ ወዲያው ደወልኩለት እንደ ቃሉ እንደ ቃል እና አይታችሁታል ቪዲዮውን እየሄድኩ ነው ብያችሁ ነበረ። ቃሉ ነገር አጠፈ ስልክ አላነሳም ነበረ። ሁለት ሰው ጋር ነው ሄዳለሁ ያልኳችሁ እና አጋጣሚ ኢየሱ ጋር ስልክ አላነሳም በሆነ አጋጣሚ በዛ ሰዓት ተመለስኩ ማለት ነው። በቃ ሳላየው ሌላ አልኩ ለምን ይሄ ልጅ ጠንካራ ነው ጎበዝ ነው መጥቼ ጎበዝ ነህ አንተ ጠንካራ ነህ ለሌሎች ወጣቶች አሪያ ነህ ማለት ፈልጋለሁ በሚል ለወንድሜ የሚያማከርኩት ነበር ማለት ነውና በመጀመሪያ ስላየሁ በጣም ደስ ብሎኛል። እስኪያቤርን ሌላ ቀን ደግሞ በተለያየ ነገር እንገናኛለን ብዬ አስባለሁ። ፈጣሪ ፈቅዶ ደግሞ ነገ አይታወቅም ሰው ልጅ የሚገናኝበት እናቱን ባይዘው ማግኘት ፈልግ ነበር አላገኘኋትም። አንድ አጋጣሚ አልተገናኘንም ወጣ ብለው ነበር እና ሌላ ቀን እድሉ ሲገኝ አገኛታለሁ። ምትሰራ ስራ ምንድነው? እስኪ ኢያሱ ያው እንግዲህ የምሰራው ስራ ላውንደሪ ስራ ነው። ምንድነው የሰዎች ልብስ እየተቀበልኩኝ እዚሁ በቤቴ ውስጥ በመታየት ቤቴ ውስጥ የመኖሪያ ቤቴ ናት። ይሄኛው በመኖሪያ ቤቴ ውስጥ የሰዎች ልብስ ፎ አድርጌ ቆንጆ አድርጌ አጥቤ አዘጋጅቼ እንግዲህ ሰጣችኋለሁ። ላውንደሪ ሰርቪስ በሉት በትንሹ እና ይሄንን ነው የምሰራው። እግዚአብሔር እየረዳኝ ነው በብዙ እንግዲህ የወላችሁ ማሽኖችም አሉ። 2 ማሽኖች ማጠቢያ ማሽኖች፣ ይሄ ደግሞ ድራየር ነው ማድረቂያ ማሽን አለ ማለት ነው። እና በእንደነዚህ አይነት ሁኔታ እያጠብኩኝ ራሴንም እናቴንም በፋይናንስ እያገዝኩ ነው የምገኘው። አሁን ወጣት ነኝ፣ ተማሪ ነኝ፣ ኢቭን ፈርስት ይር። ይሄንን ይመስላል እና ሂዊ እኔን ለመጠየቅ መታለች። በጣም ደስ ብሎኛል። እንዳለችው ነው እውነቷን ነው። ከገንዘብ ከመስጠት ይልቅ ከሌላው ከቁሳቁስም በላይ መተው ፍቅራቸውን መግለጽ መምጣት መቻል ራሱ ለኔ ትልቅ ነገር ነውና ይሄንን ደግሞ ሂባ ሳይታኛለች። ስለመጣችሁ በጣም ነው የማመሰግነው። ወዳችኋለሁ። ፎሎ እያደረጋችሁ የቲክቶክ አካውንትክን እናስቀምጥላችኋለን። የቲክቶክ አካውንት ሌላ ማለት የምፈልገው ነገር አለ? በመጨረሻ ማለት የምፈልገው እንግዲህ እግዚአብሔር ይመስገን ቴንክ ዩ ሶ ማች እግዚአብሔርን በከልብ ያመሰግናለሁ። እንዲሁም ሂዊ ስለመጣች በጣም ደስ ብሎኛል። ዛሬ በረራ እንደውም ዛሬ ማታ ነው በረራዋ እንደው ዛሬ ማታ ነው እና ከመሄዷ በፊት በቃ እኔ ጋር አይቼው በቃ ልሂድ ብላ ነው የመጣችውና ይሄ ደግሞ እኔን በጣም አስደስቶኛል። በጣም ነው ማመሰግንሽ አንቺንም ሁላችሁንም ወዳችኋለሁ። ቴንክ ዩ ጓደኞቼ። እንግዲህ ኢያሱ የራሱን ነገር ብለዋል። እናቱንም እዚህ ጋር ሲነገር ነበር እናቱን ይረዳል። በቅርብ ትምህርት የት ነበር ትምህርት? እስቲ አንዳንድ ነገር ንገረኝ። እሺ ትምህርት እንግዲህ ደብረ ብርሃን ነበር የደረሰኝ። አምና 12ኛ ክፍል ማትሪክ ውጤት ከመጣልኝ በኋላ የተመደብኩት ደብረ ብርሃን ነበረ። ግን እሱ ራቅ ስለሚል እናቴንም ማገዝ ስለማልችል እግዚአብሔር ረድቶኝ ስፖንሰር አዘጋጅቶልኝ እንግዲህ እዚሁ አዲስ አበባ ቅርብ ካምፓስ እየተማርኩኝ ከዛ ስወጣ እየመጣሁ እዚሁ ሰራለሁ ማለት ነው። እና የትምህርት ሁኔታ በእንደዚህ አይነት ሁኔታ ነው ያለው። እየተማርኩ ነው ፍሬሽማን። ኢያሱ በጣም ጥሩ ልጅ ነው፣ ጎበዝ ልጅ ነው፣ እናቱን የሚያግዝ ነው። ወጣትነቱ ሳያግደው በዚች በምታዩት ጠባብ ቤት ውስጥ የራሱን ስራ ይሰራል፣ ትምህርቱን ይማራል፣ እናቱን ያግዛል፣ ድንች ይልጣል፣ ምግብ ይሰራል። በተቻለው መጠን ደግሞ አምላኩን ያገለግላል። ኢያሱን ማገዝ ለምትፈልጉ የቲክቶክ አካውንቱን አስቀምጥላችኋለሁ። እዛ ጋር ደግሞ ቲክቶክ አካውንቱ ላይ ደግሞ የራሱ ስልክ ቁጥር አለ ማለት ነው። በመደወል አበረታቱት። እንዲሁም ገንዘብ ብቻ አይደለም፣ የሰው ልጅ ፍቅር ስትሰጡት ደስ ይላቸዋል። ወንድሜ ጎበዝ፣ ጠንክር፣ በርታ ብያለሁ በእኔ በኩል።